ሐሴት ቤተሰቦቿ ከፍተኛ ኢኮኖሚ ቀውስ ውስጥ ገብተው ደልቃቃ ኑሮ ድቅቅ ብሎ ለመኖር ታታሪ ሰራተኛ ሆናለች። የቦቸራን ተራ ተረክባለች። ሊጠይቅ ብሎ አልቀበልም። ምን እሺ ኒቺክ ስለሆንኩ ነው? ኧረ ሐሴት አብሽር፣ አይዞሽ በቃ ተቀበይ። በዚህ ሰዓት ነበር ቦቸራ ችግር ውስጥ ሆኖ ይደወለልኝ። ሄሎ ጥፍጥሬ። ቦቸራ ጥፍጥሬ ላገኝሽ ፈልጌ ነበር። ኃይለኛ ችግር ውስጥ ገብቻለሁ። እንደደወልኩልህ ለማንም እንዳትናገር። ምን አለ? ችግር ውስጥ ነው መሰለኝ። ላገኝ እፈልጋለሁ ነው የሚለው። ቦቸራ ሀብታም ሲሆን ሸመጠጣቸው ማለት ነው? አዎ፣ እኔም የማረሱን ቂም ሳልወጣ ተቀየሰ። ኮተቤ ደረስ መምህራን ኮሌጅ ፊት ለፊት ዓለም ነው ጠላ ቤት ነኝ። ብታይ ቦቼ አንተ ከተቀየስክ በኋላ አስማት ራሱን ጥሏል። ሐሴት ደግሞ ተራን ተረክባለች። ዳኒ ከሰፈሩን እያስጨነቀው ነው። ያው እኔም ለእንጀራዬ ብዬ ነው እንጂ ምንም አይነፋም። አሁን የእናንተን ዝባዝንኬ ልሰማ አይደለም የመጣሁት። ኃይለኛ ችግር ውስጥ ገብቻለሁ። ዳኒ ከስን ፈልጌ ነው የመጣሁት። አሁንም ለጥቅም እንጂ ናፍቀን አይደለም የመጣው። ሐሴት ተነሽ እንሂድ። ቦቸራ ለጥቅሙ ነው የመጣው። ቦቸራን አልተረዳነውም እንጂ በእርግጥ ትልቅ ችግር ውስጥ ገብቷል። ትላንትና ማታ ሰውየውን ገደልኩ አይደል? እኔ አልገደልኩትም፣ ራሴን የተከላከልኩት። አማን እንጂ ቦቸራ ነፍሰ ገዳይ ሆኗል። መታሰሩን ካልፈለከው እምልህን ነገር እያንዳንዱ ነገር ታደርጋለህ። ቦቸራ ታስታውሳለህ? እንደምበቀልህ ነግሬህ ነበር። አሁን እኔ ምልህን ብቻ ነው የምታደርገው። ቆይ አንተ መተለኝም ባላረግ ምን ይፈጠራል? እኔ ምልህን ነገር የማታደርግ ከሆነ ከላከ ጋር አውርተን የምንፈታ ይሆናል። እቃውን አዘጋጅልኝ። የሚያደርስልኝ ሰው ሳላገኝ አልቀርም። መልካም ቀን ቦቸራ። ቦቸራ ህይወቱ ተቀይሯል። አባቱ ከመጣ በኋላ ከወንድሙ ጋር ሰላም ፈጥሮ የልጥጥ ህይወት እየኖረ ነው። ቦቸራ መልካምነቱንና ትዝታውን ጥሎብን ከሰፈሩ ከራቀ ረጅም ጊዜ ሆኖታል። ወንድሜ የሆኑ ሰዎች ቀመረውብኝ። እንዴ የቦቸራ ወንድም እኮ ነው። ትፈራለህ እንዴ? በቃ አትመጻደቅ። ይህ እኮ ህይወት ጉዳይ ነው። አይዞ በቃ ወንድሜ፣ እኔ ያለሁልህ፣ በእኔ ተማመን። ተነስ በቃ እንሂድ። አስማት ራሱን ጥሏል። ለምን አትሉኝም? ለ9 ወር ሲጠብቀው የነበረውን ልጁን አጥቶ መኖር አስጠልቶታል። በቃ ዝም ነው፣ ዝም ብቻ። ኧረ አስማት እንደዚህ አትሁን። እንደዚህ ስትሆን አያምርብህም። እግዚአብሔር የፈቀደው ነው የሚሆነው። ፈጣሪ ፈቀደው።
አባትና ልጅ መለየት ነው? ክፋይ የጥንቴም ፍሎች ወንድሜ መንገድ መቀየር አለብን። አንተ በዛ በኩል ሂድ፣ እኔ እመጣለሁ።